የነ ደረጀ እንግዲህ የጋብቻ ክብረ በዓላቸውን በጣም ደስ በሚል ሁኔታ ስላከበሩ በጣም ደስ ብሎናል። እኛ ራሱ ማለት ነው። በቃ የትዳር ምንድነው የሚባለው መሰረት መንስኤ ብለናቸዋል እና በጣም ደስ ይላል። በነገራችን ላይ የሆነ ድራማ ቢሆንም በእውነተኛ ህይወት ላይ ራሱ ልክ ህይወታቸውን እንደዚህ ባማረና ደስ በሚል ሁኔታ የሚኖሩ ሰዎች አሉ ማለት ነው። እና በጣም ነው ደስ የሚለው ማለት ነው። ሌላው እንግዲህ ግን ያው ደስ በሚል ሁኔታ ጋብቻቸውን አክብረው ምናምን ያው ኤቢ ነች እንግዲህ ኤቢ ብዙ ጊዜ አባቷ ወደዚህ ችግር ውስጥ እንዳትገባ የሆነ ነገር ውስጥ አስተውላ ማድረግ እንዳለባት ብዙ ጊዜ ደጋግሞ ይመክራት ነበረ። ያው ባለመስማቷ ነው ዛሬ ላይ አርጁ እንግዲህ ትዕግስቱ ሙጥጥ ብሎ ያው ፍቅር ነው። ኤቢ በነገራችን ላይ አርጁን ማዘናጋት ትችል ነበረ ማለት ምክንያቱም አርጁ ኤቢን በጣም ስለሚወዳትና ስለሚያፈቅራት የሆነ ነገር ወይ ብታናግረው የሆነ ነገር እንደዚህ ነው ብትለው የሆነ ነገር አለ አይደለ ቢያንስ ለትንሽ ጊዜ እንኳን ይታገሳት ነበር። እንደዚህ ከሮጦ ፖሊስ ይዞ አይመጣም ነበር። እሷ ግን የሆነ በስርዓትም ስላላናገረችው እንዲሁም ደግሞ የሆነ አለ አይደለ በጣም ከፍ ዝቅ አድርጋ በዛ ላይም ደግሞ ያው በዘበኛው ማለት ነው ስላስደበደበችው ተስፋ ቆርጧል። አያቸው አንዳንዴ ታግሰን ተስፋ ስንቆርጥ በቃ እንደዚህ ነው። እና አርጁ እንግዲህ ያው ዛሬ ላይ ተስፋ ቆርጦ ፖሊስ ይዞ መጥቷል ማለት ነው ወደ እነ ደረጀ ቤት። ያው ደንግጠዋል ሁሉም በነገራችን ላይ ምክንያቱም ይሄ ይፈጠራል ብለው በፍጹም አስበውም አለመውም አያውቁም። በዛ ላይም ኤቢ ደግሞ አርጁ ፖሊስ ይዞ ይመጣል የሚል ሀሳብ የላትም። በቃ ያው እንደ በፊቱ እወድሻለሁ ምናምን ብሎ የሚባል ወሬ ነው እንጂ ሌላ ነገር በፍጹም ይፈጠራልም ሆነ እንዲሁም ደግሞ ጨክኖ ፖሊስ ይዞ ይመጣል ብላ አላስበችም ማለት ነው። ሌላው እንግዲህ ግን ያው ስጦታ ሲሰጣጡ ነው። ደረጀ እንግዲህ ያው ለማርታ ሀብል ሰጥተዋታል። እነ ናታን ደግሞ ያው የቤተሰቡን ፎቶ በአልበም አድርገው በሚያምር ሁኔታ በጣም ነው እኔ ራሱ እንዴት እንደወደድኩት ማለት ነው። ያንን አበርክተውላቸዋል እና ደስ በሚል ሁኔታ ያው ጊዜ እንግዲህ ያው እዛ ከማንጠግቦች ጋር ነው ከዛ ጋር ማለት ነው ድራማ ይሰራልና እዛ ላይ በነገራችን ላይ በጣም ዳንሰኛ ናቸው። እዚህም ያው መጥቶ እሱ ነው ያሸበረቀው በዘፈን በፉከራ ማለት ነው በጣም ከሚባለው በላይ እና በጣም ነው ያሸበረቁት። እና ደረጀ ምንድነው ያለው እንግዲህ ማርታ አሁን ላይ ቃል እንድትገባለት ይፈልጋል። ምክንያቱም በቃ አንደኛ ያው ብዙ ነገሮች እሷ የማታውቀው እሱ ደግሞ የሚያውቀው ብዙ የተፈጠሩ ነገሮች አሉ ከማርታ የተደበቁ እነኛ ነገሮችን እንግዲህ ስትሰማ ያው እንዳትተወኝ የሚል ፍርሃት በውስጡ ስላደረበት ቃል ግቢልኝ በቤተሰቡ ፊት ቃል እንድገቢልኝ እፈልጋለሁ ምንም ቢፈጠርም ላንለያይ የሚል ቃል ማለት ነው። እና እንደዛ እንግዲህ ያደርጋታል ማለት ነው። እነሷም እንዲህ ከእንግዲህ በኋላ እኮ አርጅተናል ምናምን ወዴት እንለያያለን ምናምን ስትለው አይ ማርታ የቃል ግቢልኝ ምንም ቢፈጠርም ላንለያይ ብለሽ ቃል ግቢልኝ ይላታል። እነ ዳጣ እንግዲህ በዚህ ጊዜ ቃል ግቢለት ይሏታል። እሷም ቃል ትገባለች። በዚህ ጊዜ ኤቢኔ ደግሞ የሆነ ነገር ተናግራ ነገሩን ታበላሸዋለች ብዬ የኤቢን አፍ ነበር እየተመለከትኩኝ ያለሁት። ግን ደስ በሚል ሁኔታ ምንም ነገር አልተናገረችም ማለት ነው። ዛሬ አፏን ምን እንደያዛት አላውቅም። ብቻ የሆነ ነገርማ ይዟታ ነው እንጂ ተናገሪ ከሆነ የሆነ ነገር አለች ከሆነ የሆነ ነገር አለች ስል ግን በቃ ማርታም ደግሞ ከእንግዲህ በኋላ ምንም ቢፈጠርም አልተውህም በቃ እንለያይም እና እንኳንም አገባሁ እንኳንም የዛን ቀን እሺ አልኩህ ብላ ደረጀን እንግዲህ ስታሞግሰው ተመልክተናል። በዚህ ጊዜ እንግዲህ እንዴ ወዴት ነው የምትለያዩት? ይሄን ሁሉ ልጅ በትናችሁን የንስጥላችሁ እኔም መቼም ልጃችሁ ነኝ እንዲህ የቤተሰብ እንዲሁ በጣም የተመረቀ ነው እያለም ሲያሳስቃቸው እንግዲህ ተመልክተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባር ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ያው አርጁ እንግዲህ ፖሊስ ይዞ መጥቶ ነበር። ያው በሩ እየተቆረቆረ ነበረ ግን የሚሰማ የለም። ምክንያቱም ቤት ድልቅ ምንድነው ቀወጥ ያለ ዘፈን ነበረ እና እየደነሱ በጣም ደስ በሚል ሁኔታ ነው ነበረና ያሉት። በዚህ ጊዜ አርጁ ያው ፖሊስ ይዞ መጥቶ ነበረ። ለዛ በሩን ስትከፍት
አርጁ ዝም ብሏል አይደለ? እንደዛው እንደ ድሮ ኤቢን ጥሪልኝ ምናምን የሚላት መስሎ ነበረ። ፖሊስ ነኝ፣ የአዲስ አበባ ፖሊስ ነኝ፣ አቶ ደረጀን ፈልጌ ነው ምናምን ይላሉ። አርጁም እንግዲህ ጓደኛዬን ገላችሁታል፣ ጓደኛዬን ይሄን ያደረጋችሁት እያለ ደረጀን እንግዲህ ለዛ ትጠራዋለች። በዚህ ጊዜ በቃ ደረጀ ምንድን ነው ምናምን ሲልም የአዲስ አበባ ፖሊስ ነን ይላል። እና አርጁ እንግዲህ እዚህ ጓደኛዬ ገብቶ አልወጣም የሚል ክስ አቅርቦ ነው ሲልም እንግዲህ ሲናገር እንዴ አብሮትስ የመጣው ሰውዬ ወንጀለኛ አይደለም እንዴ? ማለቴ በወጣ በገባ ልጅን እኮ ሲያስቸግራት ነበረ ሲልም ፖሊሱ በዚህ ጊዜ እሱን በምከሱበት ክሰሱበት፣ መረጃ ሰብስባችሁ፣ አሁን ግን እሱ ነው ጓደኛዬ እዚህ ቤት ገብቶ አልወጣም ብሎ መጥቶ ክስ ያቀረበው ሲልም ፖሊሱ ይመልስለታል። አቶ ደረጀ የምታውቀው ነገር አለ እንዴ ሲለውም እንዴ ምን ነው ከሜዳ ነው እንዲህ የመጣው? ይሄንን ለመጠየቅ እኮ ቦታም አለው፣ ስለዚህ በዛው በቦታው ላይ ነው እንጂ ሲልም እሺ በቃ ትክክል ነው፣ ትቤት የምጨርሱትን ነገር ጨርሱና ወደ ፖሊስ ጣቢያ ለአንዳንድ ጥያቄ እንፈልግዎታለን፣ አብረን እንሄዳለን ይላሉ። እሺ አመሰግናለሁኝ ይልና እነ ደረጀም እንግዲህ ቀጥታ ሄድና ኤቢን ነይ ቶሎ ይላል ማለት ነው። እና ሁሉም ይደናገጣሉ። ምን ተፈጠረ ሲል አይ ምንም አልተፈጠረም፣ ኤቢ ነይ ቶሎ ይልና ወደ ክፍል ይዟት ይሄዳል። እና ኤቢ ምንድን ነው አለች። በቃ ምንድን ነው የፈራሁት ነገር ደረሰ፣ አርጁ ነው አይደለ ስት እንዴት አወቅሽ አላት። ምክንያቱም ደውሎልኝ ነበር። ለምንድን ያልነገርሽ ሲል እንግዲህ እንደ ቆይም ብዬ ልንገርህ አባዬ፣ በዚህ በደስታ ውስጥ ሆናችሁ እንደ ብዬ ልንገርህ ሲል በቃ ኤቢ የፈራነው ነገር ደርሷል፣ ዛሬ የቁርጥ ቀን ነው ሲልም ምንድን ነው ስትልም አርጆ ፖሊስ ይዞ መጥቷል። ምን በቃ መገባባት ባላቁጡ ጠፋት። አይሆንም አባዬ በቃ አድነኝ፣ እንድታደነኝ ይፈልጋለሁኝ። ምክንያቱም ገንዘብም ከፍለህም ሆነ ምንም ሆነም በቃ እንድታደነኝ ይፈልጋለሁ ሲልም ደረጀ አሁን ረፍቷል። በቃ ኤቢ ይሄ ጉዳይ እንዳይመጣ ብዬ ነበረ፣ እዚህ ችግር ውስጥ እንዳገቢ ብዬ ነበረ። ብዙ ጊዜ የምቆጣሽ፣ ብዙ ጊዜ በር ዘጋሁብሽ፣ ብዙ ጊዜ ገረፍኩሽ። አንቺ ግን ምንም ልትሰሚኝ አትችይም። ያንን ሁሉ ሳደርግልሽ አንቺ ግን አይወደኝም፣ ይጠላኛል ስትይ ነበር። እኔ ግን ጠልቼሽ ሳይሆን እንደዚህ አይነት ችግር ውስጥ እንዳትገቢ በማለት ነበረ ሲልም ይመልስላታል። እሺ አባዬ ጥፋተኛ ነኝ፣ ግን ከእንግዲህም በኋላ የዛሬን ብቻ ድነኝ እንጂ ጥሩ ልጅ ነው የምሆነው ሲልም ደረጀም በቃ ምንም ማድረግ እንደማይችልና ቀን ሁሉ እንደረፈደ ይነግራታል። ይህንን ነገር ኤቢ እንግዲህ መቋቋም ነው ያቃታት። በፍጹም በቃ ይሄማ ሊሆንም አይችልም፣ በቃ አላደል አይችልም፣ በቃ አባዬ አንተ በቃ ጎበዝ ነህ፣ ታድነኛለህ፣ ካድነኝ ምናምን ብትለውም ራሱ ደረጀ አንድ ነገር ነው የምተባበረሽ፣ አንቺ የህግ አካል ነሽ፣ ስለዚህ ህጉን ታውቂዋለሽ፣ ልጁን ደግሞ ገለሽዋል ሲል ራሴን ለመከላከል ነው እንግዲህ የምትለው ኤቢ አይደለ? ስለዚህ ህጉን ታውቂዋለሽ፣ ግን ጥሩ ጠበቃና ጎበዝ ጠበቃ ልቀጥርልሽ እችላለሁኝ፣ ወደ 12 ዓመት የሚፈረድበትን 7-8 ዓመት ሊደረግልሽ ይችላል ሲልም ደረጀም ይመልስላታል። ከዚህ በላይም እንግዲህ ምንም ነገር ምረዳሽም ነገር እንደሌለ ይነግራታል። ከዛ በዚህም ጊዜ ኤቢ ውሃ መኳለችበት፣ ውሃ ስልትታሰር ነው እንዲህ ስትለው ደረጀ ይኸውልሽ ይህንን ነገር ያደረግሽው ለብቻሽ እንደሆነ ለመርማሪው ትናገሪያለሽ እንጂ ውሃን እዚህ ነገር ውስጥ ብታስገቢያት ኤቢ አለቅሽም፣ በፍጹም ሊሆን አይችልም። ምክንያቱም ውሃ ከዚህ ከቤት ለአንድ ቀን እንኳን ወጥታ አታድርም። ስለዚህ ይህንን ነገር የፈጸምሽው ልጁን የገደልሽው ለብቻሽ እንደሆነ ለመርማሪው ትናገሪያለሽ እንጂ ውሃን አሳልፈሽ በፍጹም አትሰጫትም፣ ነግሬሻለሁ ዋልሽ ይልና ይሄዳል ማለት ነው። እንግዲህ ለማርታ ይነግራታል። ማርታ በቃ ፖሊሶች ናቸው ምናምን ሲልም በቃ ማርታም ደነገጠ። ታዲያ ምንድን ነው የምናደርገው ስትልም እንግዲህ ልብስን ቀይርና የሚፈጠረውን ነገር አብረን እናያለን ይባባላሉ። እንግዲህ ገዜ ወደ ውጭ ወጥቶ ነበረና አርጁን ያገኘዋል። አንተ ደግሞ እዚህ ምን ትሰራለህ ሲለውም እንግዲህ ከዛ ይኸውልህ ጓደኛዬን ገላችሁታል አይደል? ጓደኛዬን ገላችሁታል ሲልም ዋ አንተ ደግሞ ምንድን ነው የምትለው ይላል። ከዛ ጓደኛዬን ገላችሁታል፣ ይሄ ሲጀመር የዛለታ የለም አሁን በቅርብ ነው የቀጠሩት ሲልም አርጆ ለፖሊሱ ይናገራል። ከዛ ይህም እንግዲህ ያው እየሰደበው ነበረ ጥቁር እያለ ወይ ስሙ ጠፋብኝ እንጂ ማለት ነው። አርጆም እየተሳደ ምናምን ብሎ ለፖሊሱ ሲናገር እኔም የሰደብኩህ እና ታዲያ ፈረንጅ ነኝ ልትል ነው እንደ ጥቁር ነህ እኮ ምናምን ሲልም ጊዜ የሚመልስለታል ማለት ነው። በዚህ ጊዜ ውሃ እየትመጣለች በዛ በለው እያለች ነበረ ዋርጁን ማለት ነው። በለው ጊዜ በባለፈው መጥተዋል ነበር እንዴ በለው እያለች ምንትን ስትል ይኸውልሽ ውሃዬ ውጭ ተወጫታለሽ አገኝሻለሁ ይላታል። እኔ አልወጣም ሲጀመር ወደ ውጭ ሲልም አርፈሽ ተቀመጭ ፖሊስ ነኝ ምናምን ሲላትም
ምን የትራፊክ ፖሊስ ነክ እንዴት ትለዋለች። ከዛ አንቺ ጤነኛ አይደለሽም እንዳያምሻል ሲላት እረሷ ወለላይ ነች አለ። ወለል ያለች ንጹህ ልጅ ነች አለ ይሄ ገዚ። ኧረ እኔ ወለላይ አይደለሁም ውሃ ነች ስትልም ውሃ ደግሞ የገዛ ስሟን ትናገራለች። እና እኔ በጣም የገረመኝ ነገር ፖሊሱ ነው ማለት ነው። ገብታችኋል? ፖሊሱ ነው። ምክንያቱም በነገራችን ላይ እኮ ኤቢ እኮ ትክክል ነች ማለት ነው እኮ በዛ አካሄድ እኮ ፖሊሱ አሁን ቆይ እንዴት ለህፃን ልጅ ሽጉጥ ይመዘዛል? እንግዲህ ውሃዬ እንደተመለከታችሁት አርጁን ለመመታት ድንጋይ ምናምን አንተንም አለቀህም ስትል እንግዲህ አይ ረፊ ብሎ መቆጣት ምናምን እንትን ሲል እንግዲህ እዚችን ቦቀቅላ ልጅ ላይ ሽጉጥ ለመምዘዝ እንትን ብሎ ነበረ። ገዚም እንደ ልጅ እኮ ነች ቦቀቅላ እኮ ስለሆነች ነው ይልና ወደ ኋላው እንትን ይላታል። ትንሽ አሁን ግቢ ልና ይቆጣታል። እሷም ትገባለች ማለት ነው። እና ስትገባ እንግዲህ በዚህ ጊዜ ገዘን ሄድና ደረጃን ጥራ ይባላል። እንግዲህ ደረጃም ይጠራ ማለት ይጠሩታል ማለት ነው። እና ወደ ፖሊስ ጣቢያ ይሄዳሉ። ውሃ በነገራችን ላይ እናት ያየችውን በሙሉ ነው ዘርግፍግፍ አድርጋ የተናገረችው። እና ውሃ እንግዲህ ምን ስትጠየቅ ያው ኤቢን እንዳነቃት ከዛ እኔ ስመጣ በይው እንዳለችኝ እንደመታችሁ ከዛ ደግሞ ድጋሚ ውሃ ኤቢ እንደመታችሁ በቃ ሁሉንም ነገር ትናገራለች ማለት ነው። እና ለዛም እንግዲህ እውነት ኤቢ ሰው ገላለች ማለት ነው እያለችም ዳጣን እየጠየቀቻት ነበር። ዳጣ ደግሞ ይኸውልሽ እዚህ ቤት ስትኖሪ ስለ ራስሽ ቤት ብቻ ነው እንጂ ስለ ሌላ ነገር እንዳትጠይቂ፣ እንደዛ ከሆነ ትጎጃለሽ ስላታለች። እና ወዶች እስከዚህ ድረስ ነው ይዘንላችሁ የቀረብነው። ቀጣይ